ሰላም ጤና ይስጥልኝ ውድ የኢንፎቴመንት 2 የዩቲዩብ ቻናል ቤተሰብ እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ የያዝኩላችሁ ለየት ባለ መንገድ እስቲ በሙዚቃዎች ላይ በወጡ አዳዲስ ዘፈኖች ላይ ነው ሪያክት የምናደርገው። ያው እርግጥ ሪያክሽን እንኳን አይባልም። አሁን ሰሞኑን በጣም የተጋጋለ የሙዚቃ ኢንዱስትሪ ላይ አንድ ሁለት አካላት እርስ በርስ ምልልስ እየተሰጣጡ ነው ያሉት በሙዚቃቸው። እነማን ናቸው? ያው ታውቋቸዋላችሁ ብዬ ተስፋ አደርጋለሁ። ለማንኛውም አብረን ከቆየን እነዚህን ሁሉ እንሰማለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክት ከተጫናችሁ ደግሞ እያንዳንዱ ቪዲዮ አያመልጣችሁ። እንግዲህ ሰሞኑን ታውቃላችሁ ልጅ ሚካኤል አዲስ አልበም አውጥቷል። ከምን ልጀምር የተሰኘ አዲስ አልበም አውጥቷል። እንደሚታወቀው ከሆነ ደግሞ በልጅ ሚካኤል በቴዲዮ እና በአሌክስ ንጉስ በኩል አንዳንድ አለመግባባቶች አሉ። አሌክስ ንጉስ ከቴዲዮ ጋር ወግኖ ልጅ ሚካኤል ደግሞ እነዚህን ሁለቱን ደግሞ ሙዚቀኞች እኔ ነኝ አሁን ችግሩ የመጣው በምንድን ነው? እኔ ነኝ ሂፕሆፕን ኢትዮጵያ ውስጥ የጀመርኩት እኔ ነኝ፣ በእኔ ጊዜ ነው የተጀመረው፣ እኔ ነኝ እንደዚህ። ይሄ ነው እንግዲህ ትልቁ ችግር የነበረው። እንግዲህ ይሄ ከተጀመረ በጣም የተወሰኑ አመታት አልፈዋል። ልጅ ሚካኤል ወደ ኢትዮጵያ ከመጣ ጀምሮም ሂፕሆፕ በእኛ ነው የተጀመረው የሚል አመለካከት ነው የነበረው። እነ ቴዲዮ ደግሞ እኛንን ሂፕሆፕን ኢትዮጵያ ውስጥ በደንብ ያስጀመር ነው ያስተዋወቅ ነው እኛንን ይላሉ። አሁን በቅርብ ጊዜ ደግሞ የሙዚቃ ስራውን በተለይ ደግሞ ቶሎ እንግዲህ እያወጣ ያለው ደግሞ አሌክስ ንጉስም እዚህ ውስጥ ይካተታል ማለት ነው። እንግዲህ ሁሉም የራሴ አስተዋጽኦ ነው ያለው የሚል ነገር ነው ያላቸው። ስለዚህ ቴዲዮም በሙዚቃው ልጅ ሚካኤልን ይነካል፣ ልጅ ሚካኤልን በበኩሉ እንደዚህ፣ አሌክስ ንጉስም በበኩሉ በራሱ ብዙ አይነት ነገሮች ተባብለዋል። እንግዲህ ሰሞኑን ደግሞ ያን ነገር የበለጠ ያጋጋለው ደግሞ የወጡ አዳዲስ የሆኑ ሙዚቃዎች ናቸው። በተለይ ደግሞ ልጅ ሚካኤል በአዲስ አልበሙ ከምን ልጀምር በሚለው አልበሙ ላይ ያወጣው አንድ ሙዚቃ እንግዲህ ልጅ ሚካኤልን ቴዲዮንም ሆነ አሌክስ ንጉስን የነካ ነው እና ይሄ ዲስትራክ ነው ያወጣው። እስቲ ይሄን ነገር ታውቁታላችሁ። እስቲ ላሰማችሁ። ናርጉኑ ሚልን ጋሽዬ ጋሽዬ ዜማዬ 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 ሌትስ ጎ። እሺ ዜማዬ ነው የሚለው የሙዚቃው ርዕስ አዲስ ካወጣው ከምን ልጀምር ከሚለው አልበሙ ላይ የተወሰደ ነው። እንግዲህ በጣም አሪፍ አልበም ነው። ያው እርግጥ ነው ብዙዎች የተለያየ አይነት አመለካከት ነው ስለዚህ አልበም የተሰማቸው። አንዳንዶቹ እንግዲህ የችሎታውን ያክል ያልሰራው አልበም ነው ይላሉ፣ ሌሎቹ ደግሞ በዚህ አይስማሙ። ለማንኛውም በዚህ ከምን ልጀምር ከተሰኘው አልበሙ መካከል እንግዲህ ዜማ የተሰኘው ዘፈን ላይ ግን ብዙ ነገሮች ነካክቷል። እስቲ የተወሰኑትን እናዳምጣ። ጀራቶ ብትወር ብላርኩ ትላለ አለው አለውና ሲዘፈን ባገር ሂፓፕ አገርኛ ማን ሰሚ ነበር ተብሎ ተገፍቶ እዚህ ከደረሰ በልና ጻፍበት ልጅ ማከ ሸገሩ የልቡ ደረሰ። እንግዲህ ልክ እዚህ ጋር ምናልባት የተናገራትን እቺ ስንኛዋን ከሰማችሁ መጀመሪያ ማን ሰሚ ነበረ፣ ሂፕሆፕን ማን ይሰማ ነበረ፣ ከዛ በኋላ እንግዲህ እዚህ ተገፍቶ እዚህ ከደረሰ ደግሞ ልጅ ማይክ ብለህ ጻፍበት የሚል ስንኝ ነው የተናገረው። ይሄ ማለት የሂፕሆፕን ኢትዮጵያ ውስጥ እንዲሰማ ያደረኩት እንዲታወቅ ያደረኩት እኔ ነኝ ነው በሌላ አባባል። ምክንያቱም ይሄን የተናገረበት ምክንያት ደግሞ ያው መልእክቱ ለማን እንደሆነ ይታወቃል። ለነ ቴዲዮ ለነ አሌክስ ንጉስ ነው። እንግዲህ እስቲ እናዳምጠው። ካራዳ ናራዳ እስከ አዲስ አራዳ አንድ ሰው አቃሎ ልቡ የተጎዳ በልቻሎ በሉልኝ ልመደው ልምድ ነው ሂፕሆፕ ያነገሰው ያከበረው ነው። እንዲህ ያለ ዜማማ ከሆነ በቀር 10 አይነት ስራ ነበረ ይማሩ። እንግዲህ እንዲህ አይነት ዜማ ከሆነ በቀን 10 አይነት እንሰራ ነበረ። እንግዲህ አያችሁ ማለት ማንኛውም የሚሰራው ዘፈን ሁሉ ዘፈን አይደለም ማለት የሚሰራ ሂፕሆፕ የሚባል ሁሉ ኢትዮጵያ ውስጥ እየተሰሩ ያሉ ሂፕሆፕ የሚባሉ ነገሮች በሙሉ ሂፕሆፕ ናቸው ማለት አይደለም። እንደዛ ከሆነማ በጣም ቀላል ነገር ነበርና ይሄን ያህል የወረደ ስራ ነው እየተሰራ ያለው ነው። ይማሩኛ ባዴ ብዙ ነው አመለከ ሰፈር ከተማ ሁሉና ዳሬ በበስማማ አልቅም ያለፍነው ኩነኔ አዱ ገነት ይላል የኛ መዳረሻ ሽያጭ ከሚደርስ ድርሻ አፈር ያቅልለት አንድ ፍጉር ነበር የሚወስዱ ድርሻ
አምባሰሎ አንቺ ሆዬ ትዝታ ነው ወይ ባትዬ ቅኔ ዜማ አንደበቴ ራ ራ ራ አምባሰሎ አንቺ ሆዬ ትዝታ ነው ወይ ባትዬ ቅኔ ዜማ አንደበቴ ራ ራ ራ የሊቁን ስም ይዤ የሊቀ መላክ ወደ ላይ ነው እንጂ ጸሎት የሚላክ ደብሩን ሞልቼ ያከላቴ ላይ ከምትለው ቦታ ያስገቡኛል ወይ ዝምታ ነበረ አመሌን የክብር ከራስ ጋር ብቻ ነው የኔማ ንጽጽር ሐቂም ዝምታ ነው ስኬቴን የመንታ ዝቅ ማለት የለም ሁሌም በከፍታ ከራስ አትጣላ አትንገዳገድ ያመነ ይድናል ያዝ አዲስ መንገድ ብትወጣ ብትወርድ ሐቅን አትለውጥ ቁጥር መቼ ዋሻል አርፈህ ተቀመጥ እንግዲህ ብትወጣ ብትወርድ በቃ ምንም ነገር አታመጣም ነው ምንም አሃዝ አይዋሽም ስለዚህ እውነቱ ይሄ ነው አርፈህ ተቀመጥ እንግዲህ ማንን ነው እየነካ ያለው ካላችሁ ይታወቃል እኔም ዘግቻለሁ ዶሴ መልሻለሁ ህመም ነው አውቃለሁ ኧረ በጣም እንዳልከው ተቀመጥ ሁለተኛ አልመጣም እኔም ዘግቻለሁ ዶሴ መልሻለሁ ህመም ነው አውቃለሁ ኧረ በጣም እንዳልከው ተቀመጥ ሁለተኛ አልመጣም እንግዲህ ሁለተኛ አልመጣም የሚል ሙዚቃ ከዚህ በፊት ተዘፍኖ ነበረ ስለዚህ ያችን ነው እየነካ የነበረው ልጅ ሚካኤል አምባሰሎ አንቺ ሆዬ ትዝታ ነው ወይ ባትዬ ቅኔ ዜማ አንደበቴ ራ ራ ራ አምባሰሎ አንቺ ሆዬ ትዝታ ነው ወይ ባትዬ ቅኔ ዜማ አንደበቴ ራ ራ ራ እየተግባባን እንጂ ሂፕሆፕ እናንተን ነው ፌመስ ያደረገው እኔ ደግሞ ሂፕሆፕ ነው ፌመስ ያደረጉት እዚህ ሂፕሆፕ እናንተን ነው ፌመስ ያደረገው እኔ ደግሞ ሂፕሆፕን ነው ፌመስ ያደረኩት እዚህ ስለዚህ ቴዲዮም ሆንክ አሌክስ ንጉስም ሆንክ እዚህ ውስጥ ምንም ድርሻ የላችሁም ከኔ በኋላ ነው እናንተ የታወቃችሁት ሂፕሆፕን በማቀንቀናችሁ የታወቃችሁት ከኔ በኋላ እኔ ካመጣሁት በኋላ ነው የሚል ምላሽ ነው እንግዲህ ልጅ ሚካኤል በቀጥታ ነው የተናገረው እንግዲህ ልጅ ሚካኤል ይሄንን ሙዚቃ ካወጣ ብዙዎች በጣም በርካታ ነገር ብለዋል ያው እንደምታውቁት የቴዲዮም አድናቂዎች ደግሞ ቀላል ቁጥር ያላቸው አይደሉም ይታወቃሉ ቴዲዮም በጣም የሚያደንቁት በአሰራሩ ያው አንዳንድ ጊዜ ምንድነው ግጥሞቹ ትንሽ ተራ የሚመስሉ ወይም ደግሞ የወረዱ የሚመስሉ የግጥም አይነቶችን ይጠቀማል እንጂ ግን በሂፕሆፕ አሰራር ልጅ ሚካኤልን ማለት ልጅ ሚካኤል ቴዲዮን አይደርስበትም የሚሉ ግሩፖች አሉ በሌላ በኩል ደግሞ ልጅ ሚካኤል ፕሮፌሽናል ሂፕሆፕ ሲንገር ነው ስለዚህ ሂፕሆፕን በትክክለኛ መንገድ ኢትዮጵያ ውስጥ ይዞ የመጣው እሱ ነው በደንብ እንዲተዋወቅና ፕሮፌሽናሊ እየሰራው ያለውም ልጅ ሚካኤል ነው ብለው የሚከራከሩም አሉ በማል ደግሞ አሌክስ ንጉስም አለ ያው እንግዲህ እንደዚህ ነው አሁን እንግዲህ ይሄ ዘፈን ከወጣ በኋላ ዛሬ ከ38 ደቂቃ በፊት አሌክስ ንጉስ ደግሞ አንድ ሙዚቃ ሰርቷል አንድ ነጠላ ዜማ ለቋል ዩቲዩብ ላይ እስቲ ይሄ ደግሞ ሙዚቃ ምን እንደሆነ ደግሞ ላስደምጣችሁ ይሄን ደግሞ ዜማ ላስደምጣችሁ ያው ምላሽ ነው ለልጅ ሚካኤል ምላሽ እንደሆነ ያስታውቃል እስቲ ላስደምጣችሁና እናንተው ትፈርዳላችሁ በሙዚቃ እናውራስ ዜማ በሙዚቃ እናውራ እስኪ ብሎ ነው የሚጀምረው ስለዚህ እስቲ በሙዚቃ አንተም መተህናል ስለዚህ እኔም ደግሞ የበኩሌን ምላሽ ልስጥ ነው ነገሩ እሺ ከዛ እስቲ እናዳምጣው እንግዲህ ኳኳ ነው የዘፈኑ ርዕስ የአሌክስ ንጉስ አሁን ዛሬ የተለቀቀ ዜማ ነው እስቲ እናዳምጣው የሰንደሉ ታሪክ ትዝ አለኝ ሰንደል ተረኩሶ እስከሚያልቅ ይህም አንድ አይነት ሽታ ነው ያለው እዛም እንዲያው ያሞነ እንዲያሞነ ቆየዝናው ከጅሽ ከዋለ አንድ አልበም ባንድ ሙዚቃ ሰባኗል ይበቃል በቃ አራት አልበም በአንድ ሙዚቃ ማንን ነው እየተናገረ ያለው ካላችሁ ይታወቃል አንድ አይነት የሆነ ስሜት ያለው ምንም የተለየ ነገር የሌለው አራት አልበም በአንድ አይነት በተመሳሳይ አይነት አዘፋፈን ስልት እና ምንም ለውጥ የለውም ነው ማኑ አሌክስ ንጉስ አስገቡ ንጉስ
ምንም ባንል ምርጫችን ነበር ባላየም ሞከር ባላየም ባልሰማም ለማለፍ ሞከር ስለሚገባ ልፋቱ ለሁለት አስርቱ በድሮ ዜማ ተደግፎ የመጣ ስንቱ ሙሽራ ናቸው ብለን ጋሼ ላልሰጥ ምላሼ ሚዜዎቹም አላርፍ ቢሉ ያው እነሻሼ እስከማቀው የሚከበር ሰው ምላሽ መስጠት አንፈልግም ነበር ምክንያቱም አከበር ናቸው ጋሼ ናቸው ብለን ግን ሚዜዎቹም አላረፉም ጋሼም እንደዚሁ እስከማቀው የሚከበር ሰው ነው የሚባል ጋሼ ታዲያ ምን ችግር አለው ቢለው ጋሼ ለጋሼ አሁን ወዳጆቼ ብለ የሰበሰብካቸው እኔ ነፍስ ይማርልን ብዬ የተኳቸው ናቸው ደፍርቶ የነበረው እውነታውን ሊጠራ መስክረው ነው ቀረቡ ተራ በተራ ዜማ ነው የተባለ በቀን 10 የተባለ ለዚሁ ነው እንግዲህ ይሄ ሁሉ ልጅ ሚካኤል የጠቀሳቸው ነገሮች ነው ቀጥታ ቃል በቃል እየገለጸ መልስ እየሰጠ ያለው አሌክስ ንጉስ እና ይሄን ብለሃል በዛ ላይ ደግሞ እኔ ያጣጣልኩትን ወይም ደግሞ የወረዱ የሆኑትን እንደ ምስክር አድርገህ ነው ፊት ለፊት ያመጣቸው ይሄ ደግሞ ምንም ጥቅም የሌለው ነገር ነው ለዚሁ ነው አፈመስኩት የተባለ እንግዲህ ቀደም ሲል ባስደመጥኳቸው ሙዚቃ ላይ ልጅ ሚካኤል ሂፕሆፕን ያፈመስኩት እኔ ነኝ ፌመስ ያረኩት እኔ ነኝ እናንተ ደግሞ ሂፕሆፕ አፈመሳችሁ ብሎ ለቴዲዮና ለአሌክስ ንጉስ ተናግሮ ነበር አሁን ደግሞ አሌክስ ንጉስ አፈመስኩት ያልከው ነገር ምንድነው ነው እና ያው መልስ ምት ነው ለየት ያለ ውስጥ አለ የታለ ያሞነ እንዲያሞነ ነገው የዝናው ከጅሽ ከዋለ አንድ አልበም ባንድ ሙዚቃ ተባናል ይበቃል በቃ ማኑ አሌክስ ንጉስ አስገቡ የጊዜ እንጂ የሰው ጀግና የለውም እንደሚባለው ታዲያ ቀን ሲመጣ ወንፊት ውሃ እንደሚዛውቃለው ታጋይ ነኝ ታጋይ ብቻዬ ምንም ከሰው ማልጠብቅ ላመንኩበት መሞቱሌ በፈተናም የማልወድቅ አለኝ መድኃኒ ዓለም የኔ መንገድ ልዩ ነው ሰው አልከተልም አማ ሐስለ ወደድክም ጠላህም ይኸው ምስሌ በአይነት ተሳለ ከእሁድ እስከ እሁድ እኛ የለንም ፋታ ጠላት የበዛብን ስለምንሄድ ቀጥታ ቀርመ ስታሳይ ብዙ ነው ወቃሹ ትግሉ ስትፈጽም ሊሆን ስኬት ተቋዳሹ ወሳኝ ነው ዜማ ነው የተባለ በቀን 10 የተባለ ለዚሁ ነው አፈመስኩት የተባለ ለየት ያለ ውስጥ የታለ የታለ እሺ እንግዲህ አሌክስ ንጉስ በዚህ መንገድ ለልጅ ሚካኤል ምላሽ ሰጥቷል እንግዲህ እናንተ የራሳችሁን የሆነ አስተያየት አላችሁ እንግዲህ እሱን ኮሜንት ሴክሽን ላይ ልታሳውቁኝ ትችላላችሁ እንደተለመደው እንግዲህ ሁለቱ ልጅ ሚካኤልም አሌክስ ንጉስም የየራሳቸውን የሆነ ምክንያት አምጥተዋል አሌክስ ንጉስም ለማንም ምላሽ አልሰጥም እኔ ጊዜ የለኝም ለእንደዚህ አይነትም ነገር ራሱ ጊዜ የለኝም የሚል ምላሽ ነው የሰጠው አፈመስኩት ያልከው ይሄን ያህል ያወጣው አልበም ምንም ተመሳሳይ የሆነ ነገር ነው እንጂ ምንም የታለ የተለየው የሚል ምላሽ ነው የሰጠው እንግዲህ እውነታው የቱ ጋር ነው ያለው በነገራችን ላይ ይሄን በተመለከተ ከተወሰኑ አመታት በፊት ሰይፉ ፋንታውን በሰይፉ ሾው ላይ የሳምቮድን ጥያቄ አቅርቦለት ነበርና ሳምቮድ ያው ታውቃላችሁ በሂፕሆፕ ዓለም ላይ ነው ያለው አሁን ደግሞ በሆሊውድ ስራዎች ላይ ነው ያለው ግን ይሄንን የተመለከተ አንድ ጥያቄ አቅርቦለት ነበር እንትን ልጅ ሚካኤልና ቴዲዮ እየተካሰሱ ነው ያሉት ሂፕሆፕን እኔ ነኝ የጀመርኩት የሚል እና አንተስ ምን ትላለህ በዚህ ጉዳይ ላይ የሚል ጥያቄ አቅርቦለት ነበር እስቲ ያንን ቀንጨብ ያለውን ነገር እናዳምጠው እንደውም ሰሞኑን እኛ ፕሮግራም ላይ አንድ ልጅ ሚካኤል የተናገረው ነገር ነበር በተለይ የመጀመሪያው ራፐር ማን ነው አይ ሱማ ግልጽ ነው እኔ ነኝ የሚል ነገር ተናገረ ከዛ ቴዲዮ ደግሞ አንዴ መጀመሪያው ራፐርማ ማንንም ያውቀዋል እኔ ነኝ ምናምን ነገር አለ ከዛ በቅርቡ አዲስ አልበሙ ሲያወጣ ሲያምረኝን ጠየቁት
ደግሞ እንግዲህ ከሁለቱም ውጭ ሆነ ነው። የመጀመሪያውማ ሂፕ ሆፕ አማርኛ እኔና የሳምቦዴ ሀበሻ ፊኖሚናል ትዝ ይልሃል? ይሄ መጀመሪያ እናንተ አልበም የወጣበትን ሲዲ ላሳይ እስኪ። የሀበሻ ፊኖሚናል ሆያ ማን ነው የመጀመሪያው ሂፕ ሆፕ በአማርኛ አቀንቃኝ በኢትዮጵያ? የኢትዮጵያ ሂፕ ሆፕን ፉከራ ነው ካለን የሚሄደው እኮ እነ ሜሪ አርምዴ ጋር እና አለማየሁ እሸቴ ጋር እሱን ላፎንቴኖች ባዲ ባዲሳ አልበም ላይ ታስታውሳለህ? ባዲ ባዲሳ ራሱ አልበም በፊት ብዙ የሰሯቸው ነገሮች ነበሩ እንደዛ መሄድ እና እኔ ነኝ ብዬ አልናገርም። እኔ በተአምር ለምን ብዙ የተሰራ ስራ አለ ከዛ በፊት ግን እኔ በነበርኩበት ሰዓት ለጊዜው አስተዋጽኦ አድርጌያለሁ። እና ልጅ ሚካኤልን ሰው ነገረኝ ያው ብለው ነገር ልጅ ሚካኤል ባይ ዘ ዌይ የኛ ጓደኛ ነው፣ የኛ ስኳድ ነበር። ድሮም ራሱ ከድሮ ጀምሮ የሚሰራ የነበረ ልጅ ነው። በጣም ጎበዝ ልጅ ነው። አሁን ደግሞ ጥሩ አልበም ሰርቷል። አልበሙን በጣም ወድጄዋለሁ። ጥሩ እየተንቀሳቀሰ ያለ ልጅ ነው። እኛ ጀምረ ነው ሂፕ ሆፕ በአማርኛ ነው የሚለው እና በሚጠይቅበት ሰዓት እኛ ስላለ ሁላችንም ያጠቃልላል እና ጥሩ ነው ወድጄዋለሁ። እኛ ሂፕ ሆፕ ላይ አለ እንደዚህ መነጋገር አለ። እኔ ነኝ አንተ ነህ የሚባልበት ነገር አለ። ግን እኔ አይደለሁኝም። ሜሪ አርምዴ የድሮ ግጥሞች ታስታውሳለህ? እንዴት ይጣፍጣል የእስላም ቤት እንጀራ በአርብ በቅዳሜ በባል የተሰራ ምናምን የሚሉ እንደዛ አይነት ግጥሞች ነበሩና አወራረዷ ከክራር ጋር ቢሆን እንደ ራፕ ነው። ላይክ ብትሰማው ብሉዝ ነው እኮ። አዎ አለማየሁ እሸቴ፣ ላፎንቴኖች ከዛም በፊት ኢቭን ዳዊት መለሰ ራሱ አፍሪካን ስታይል ሆኖ የነበራቸው አሉ። እነዚህ ሁሉ የሂፕ ሆፕ በአማርኛ አይነት እገሌ ነው ሊባል አይችልም። እገሌ ነው ልትለው አትችልም። እነሱ ያሳዩን መንገድ አለ። እሱን ደግሞ አሻሽለን ተከትለነዋል። እሺ እንግዲህ እዚህ ጋር ሳምቦድ እየተናገረ ያለው ነገር ምንድን ነው ካላችሁ ሂፕ ሆፕ ከሌን ያመጣው መባል አይቻልም ዛሬ። ምክንያቱም ሂፕ ሆፕ ከተባለ በፊት እነ ሜሪ አርምዴ እነ አለማየሁ እሸቴም የዘፈኗቸው ነገሮች ዛሬ ላይ ቢሆንና በሙዚቃዎች ተቀናብሮ ቢሆን አዘፋፈን ስታይላቸው የሂፕ ሆፕ ነው የሚመስለው። እነ ላፎንቴን ከዛ በኋላ ደግሞ የተለያዩ አይነት ነገሮችን አወጣሉ። እነ ዳዊት መለሰ ብዙዎችን ጠቅሷል። እኛንን ማለት አይቻልም። እኔ ነኝ ማለት አልፈልግም። ምክንያቱም ከኛ በፊት የነበሩ የበፊቶቹ ዘፋኞችም ብዙ ነገር ሰርተዋል፣ ብዙ ነገር አስተዋጽኦ አድርገዋል። ያ ነገር ተወስዶ ቢሆን ኖሮ እንደ ሂፕ ሆፕም ነው የተቀነቀነው። ሌላው ነገር ደግሞ ልጅ ሚካኤል አብሮን የነበረ የኛ ስኳድ የነበረ ልጅ ነው። ስለዚህ እኛ ብሎ ሲናገር እኛንም ያጠቃልላል። ስለዚህ ከሌ ነው ማለት አይገባም። ያለውን ነገር ተከትሎ ፌመስ ማድረግ ሌላ ጉዳይ ነው። እኛንን ማለት ግን እንዳንችል ደግሞ የበፊቶቹ ይቀድሙናል የሚል መቋጫ ነው የሰጠው። እንግዲህ ታዲያ ማን ነው ኢትዮጵያ ውስጥ መጀመሪያ ሂፕ ሆፕን ያመጣው? የመጀመሪያው ኢትዮጵያ ውስጥ ያለው ራፐር ወይም ደግሞ እንዲታወቅ ሂፕ ሆፕን ራፕን እንዲታወቅ ያደረገው ማን ነው? እንግዲህ ሁሉም የራሱን አስተያየት የሆነ መስጠት ይችላል ማለት ነው። እንግዲህ ያው ይሄ ነገር እንግዲህ አያበቃም። በእርግጠኝነት ነገ ደግሞ ሌላ አይነት ምላሾች እንደሚሰጡ እንጠብቃለን። ለማንኛውም እኔም ይዤላችሁ የቀረብኩት ቪዲዮ ይሄንን ይመስላል። በሚቀጥለው ደግሞ በሌላ ቪዲዮ ተመልሰን እንገናኛለን። መልካም ጊዜ